አርጎላታል አባቷን አሳክሞላታል ከሆስፒታል ምን ከፍላ ወጪ ብሩን ከፍላ የምታስወጣበት ስጣጣ እሱ ነበር ከፍሎ አባቷን ወደ ቤት ያመጣላት ማለት ነው ያንተን ውለታ እንዴት እንደምከፍለው አላቅም ብላ ስትናገር እንግዲህ ውለታውንማ ሰብስበሽ ማታኮ ከፈልሽ ብሎ ሲያስቃት ነበርና ሲያሳፍራት ነበረ እሷም ደግሞ አፍራ እንግዲህ እኔን ለማሳፈር እንግዲህ ማታረገው ነገር የለም ለማንኛውም ይሆንልህ እኔም የማታ ድካም ይለቃል ብዬ ነው አባቴ ጋር መሄድ ትቼ አሁን ምግብ እየሰራሁልኝ ያለው ብላ ስትናገር ነበር ማለት ነው እና ይሄ ናሆሜ ደግሞ መጥቷል ማለት ነው እኔ ብያቸው ነበር ይሄ አዲሱ የመጣ ሰውዬ የናሆሜ አባት ኑሐሚን ካያት በኋላ በጣም ወዷል ለልጁ ተመኝቷል ብያችሁ ነበርና እኔ ያልኩት አልቀረም እንግዲህ ናሆሜና ኑሐሚን ላስተዋውቃችሁ ሆቴል ላይ ቀጥሯቸው ነበረ ከቀጠራቸው በኋላ እንግዲህ ናሆሜ የእንትና ልጅ በጣም ነው የምታምረው የጓደኛዬ ልጅ ስነ ስርዓቷ ቁም ነገሯ እኔ የምመኛት አይነት ሴት ናት ለልጅ ትሆናለች ብዬ ያሰብኳት ሴት ናት ታስካክላለች ከዚህ ሱስ ታስወጣለች ብዬ ማሰባት ሴት ስለሆነች እሷ ማግባት አለበት ስለዚህ እንድትተዋወቁ ብዬ ነው ዛሬ አንተን እዚህ የቀጠርኩት እሷንም ቀጥሬያታለሁ እየመጣች ነው ብሎ ሲነግረው እንግዲህ እኔ በጣም ማፈቅራትና ቆንጂዬ የሆነች እሷን የምታስንቅ ባላያት ራሱ እሷን የምታስንቅ ፍቅረኛ አለችኝ ስለዚህ መጥቼ ከፈለክ ቤት አምጥቼ አስተዋውቃለሁ ብሎ እንግዲህ እዛ ጋር ሆቴል ላይ ቁጭ ብሎ ባለበት ሰዓት ላይ ነበረ ጥሎት የሄደው ማለት ነው አባቱን ተናደው እንዴት እንደዚህ ታረጋለህ ያለኔ ፍቃድ እኔ እንደ ብድሮዎቹ ሰዎች ማልወዳትና ማላፈቅራት ሴት ማግባት አልፈልግም እመወዳትና ማፈቅራት ሴት ስላለች እሷ ነው ማግባት የምፈልገው ብሎ እንግዲህ ጠረጴዛው ላይ ጥሎት ነበረ የሄደው እንግዲህ ልክ መንገድ ላይ እሱን ተናዶ እየሄደ ስለነበረ ኑሐሚን ደግሞ ወደ እነሱ ነበር ስትመጣ የነበረው ማለት ነውና መንገድ ላይ እንግዲህ ተጋጩና ስልካቸው ተቀያየረ ኑሐሚንና የናሆሜ ማለት ነው ስማቸው ይመሳሰላል እና መንገድ ላይ ስልካቸው ተጋጨና የሁለቱም ስልክ መሬት ላይ ወደቀ ከዛ በኋላ የሁለቱም ስልክ መሬት ላይ ስለወደቀ እሷ የሱ ስልክ ወሰደች እሱ ደግሞ የሷ ስልክ ወሰደና ስልክ ተቀያየሩ ከዛ ደግሞ አቶ ኤርሚዬ የኔ ፍቅር እንዴት ዋለችልኝ ብሎ እሷ ጋር ስደውል እንግዲህ አቶ ናሆሜ ነበር ያነሳው ከዛ ወንድ ልጅ እንዴት ስልክሽን ያነሳል አንቺ የኔና የኔ ብቻ ነሽ ማንንም ሊነካሽ ማንንም አጠገብሽ ሊደርስ አይገባም ብሎ በጣም ተናዶ ተጣልቷት ነበረ ከዛ ደግሞ እሷ እንደዚህ ነው ብላ ነግረዋለች ስልካቸውን መሬት ላይ ወደቀ አንድ አይነት ስለነበረ ተቀያየረ ምንም ይሄ ኖርማል ነገር ነው በዚህ ይሄናል አታምነኝም ማለት ነው ምናምን ብላው ነበረ እና ግን በኋላ ላይ ቅርታ ጠይቋት የቅርታ እራት እጋብዝሻለሁ የኔ ውድ ካላት በኋላ እንግዲህ ራቱን ለመጋበዝ ሆቴል ሄዶ ነበረ ሆቴሉ ደግሞ ናሆሜና ፍቅረኛው ደግሞ በነገራችን ላይ የሄርሚ ፍቅረኛ ናት የናሆሜ ፍቅረኛ ማለት ነው የሁለቱም ፍቅረኛ ናት እሷ ይሄንን ደግሞ ማንንም አያውቅም ዛሬ እንግዲህ ራስ ልትበላ ከናሆሜ ጋር ተቀጣጥራለች ፍቅረኛው ማለት ነው ናሆሜና ሄርሚ ደግሞ ተቀጣጥሮ ነበረ በሚያምር ሆቴል ውስጥ ራታቸውን እየበሉ ሄርሚ ፍቅረኛ እንግዲህ መጣችና ዞር ብሎ ሳያት ወይኔ ጉዴ ሄርሚ ዛሬ ተበላክ ብሎ ሲናገር ነበር ሲያዝናናኝ ነበር ማለት ነው ምክንያቱም ፍቅረኛ እንዳለው አታውቅም ብዙ ነገር አሁን ስለዚህ እሷም እዛ ጋር ስታየው ማየው ነገር ይፈጠራል ዝም አትልም እሷም የገዛ ፍቅረኛ እሷ ሌላ ፍቅረኛ ቢኖራትም የገዛ ፍቅራውን ከሌላ ሰው ጋር ስታየው ምንድነው ብላ ታያለች እርግጠኛ ነኝ ሄዳ ታናግረዋለች ከዛ በኋላ የሄርሚ ውሸት ይጋለጣል ማለት ነው የናሆሜ ምንም የሚያውቀው ነገር የለም ልጅቷ ግን ሁለት ፍቅረኛ ነው ያላት ናሆሜም ሄርሚም የሷ ፍቅረኛ ማቾች ናቸው በዛ ደግሞ አገባታለሁ ብሎ እየተናገረው ለአባቱ ምን አይነት ሴት እንደሆነች ሳያቅ ነው ናሆሜን ቀጥሮ እዛ ጋር ጠረጴዛ ላይ አባቱን ጥሎ የሄደበት ምክንያት በዚህ ሴት መሆኑን ሲያቅ በጣም ይናደዳል በዛ ደግሞ ኑሐሚንም ያቃጠር በስልኩ ምክንያት ማለት ነው ከዚህ በኋላ ናሆሜና ኑሐሚን ያወራሉ ከዛ ሄርሚ ግን በጣም በተለይ ደግሞ ይሄን ነገር ካወቀች ኑሐሚን ሌላ ፍቅረኛ እንዳለው የሴተኛ ዳሪ ዋና ኃላፊ እሱ እንደሆነ ኤደንን እሱ ከወንድ ጋር በሱ ምክንያት እንዳደረች ምናምን ካወቀች ኑሐሚን እርግጠኛ ነኝ ከኑሐሚን ጋር ታወራለች በዛ ደግሞ ስልካቸው አሉ በዛ ደግሞ ሰውየው የናሆሜ አባት የአባቷ ጓደኛ ነው ሰውየው በጣም ነው የልጁ ሚስት እንዲሆን የሚፈልገው ስለዚህ እሱን ለማናደር ብላ እርግጠኛ ነኝ ከናሆሜ ጋር ትሆናለች ኑሐሚን ማለት ነው ምንም ብትጎዳ እሱን ለማስቀናት ብላ ከሱ ጋር ትሆናለች ምክንያቱም ይሄ ሁሉ ነገር ዋሽቶ ፍቅረኛ እያለው ፍቅረኛውን እያወራ ይሄ ሁሉ ብር ያመጣ ይሄን የመሰለ ቤት ውስጥ እያኖራት በሴተኛ ዳርነት ወይም ደግሞ ሴት ገላዋን ሽጣ
ብር እንደሚሰጠውና ብር አምጥቶ እንደሚሰራ ካወቀች መቼም ይቅር አትለውም እውነት